ወይኔ አያቶቹ ሀገር እንዴት እንደተስማሙ አያችሁ? እንዴት እንደተኛ ስንደርስ እንግዲህ እንዳያችሁት እየጨፈሩ ነበር የጠበቁን። ከዛ በኋላ ወደምናርፍበት ክፍል ገብቼ መባዬን እያበላሁት ነበር። እንደዚህ ፈታ ብሎ ያያችሁ ጠዋቱ ፀሐይ እንዴት እንደሚያምር እዩት እንግዲህ። ከዛ ድግሱ ተጀመረ፣ በሬው ታረደ። ያው እንደምታዩት እንዴት እንደሚያምር ስጋው። ከዛ ሴቶቹም ደግሞ ወደሚያጸዱት ስራቸው ገቡ። የሚከትፈውም ደግሞ እንደዚህ እየከተፈ ነበረ ስጋ። በጣም የገረመኝና ያስደነቀኝ ማለት ነው ሙሉ የበሬ ስጋ ክትፎ ነበረ የሆነው እና ወጥ የሚባል ነገር አያውቁም ማለት ነው። እና በስመ አብ ድካማቸውን እንግዲህ ብርታቱን ይስጣቸው ነው ያልኩት። እኔ መባዬን አዝዬ ስለነበረ ምንም ስራ ላግዛቸው አልቻልኩም። ከዛ በኋላ ጓሮ ወደ መጎብኘት ነበር የሄድኩት፣ ትንሽ ጊዜ ስለሆነ የነበረን ማለት ነው። እንግዲህ ብነፋነፍ ይቅርታ አድርጉልኝ፣ ጉንፋን ይዞኛል እንደነገርኳችሁ መጀመሪያ ላይ እና ጉንፋን ትንሽ ስላፈነኝ ነው። ጓሮው እንደምታዩት ነው፣ በጣም ነው የሚያምረው። ሙሉ ቪዲዮውንና ለየት ያለ ማብራሪያ ያለው። ከዛም በተጨማሪ ደግሞ ልጆቻችሁን ክፍለ ሀገር ይዛችሁ ስትሄዱ እንዳትቸገሩ ምን ምን መያዝ አለባችሁ የሚለውን ነገር ደግሞ ዩቲዩብ ላይ ለቅቄላችኋለሁ። ቃል የመባ እናት በሚል ዩቲዩብ ቻናል ከፍቻለሁኝ እንደምታውቁትና እሱ ላይ ማግኘት ትችላላችሁ ሙሉ ቪዲዮውን።